ጽጌን ለማስቀረት የሞከርኳቸው ነገሮች በሙሉ አልተሳኩም፣ ተቀባይነትም የላቸውምና ያ ነገር እያደር ደግሞ ሲብስ የሷ ጓደኛ ማነው ኃይላም ነው የሚባለው ልጅ በጣም ነገሮችን እንዲከር እያደረገ ከእለት ወደ እለት ቴክስት ያደርጋል። በማላውቀው መንገድ ሰዎች ይከታተሉኛል ምናምን የሚሄድበት ላይ የሚያደርጋቸው ነገሮች ከእለት ወደ እለት እየባሰብኝ መጥቷል እና ይሄ ነገር ማብቃት አለበት። ከዚህ በላይ መታገስ የለብኝም ብዬ አስቤያለሁ። እስከዛሬ የመጣንባቸው ነገሮች እየታገስኩት ነው ያለሁት። የታገስኩትም ነገሮችን እርግጠኛ እስከሆን ድረስ እሱ ከሷ ጋር ያለው ነገር ምንድነው የሚለው ምናልባት ይሄን ነገር እያደረገች ያለችው ጽጌ እኔ ለማስቀናት ወይም ደግሞ በሱ በኩል ሆና እኔ እንድከፋኝ ወይም ደግሞ በሱ እኔ የሆነ ነገር ለማድረግ አስባ ነው ብዬ ስላሰብኩ እንጂ በዚህ ልክ ነገሮች እውነት እንደሆኑ ከሀገር ይዞ እስከ መውጣት እንደደረሰ አላውቅም ነበር እና እዚህ ነገር ላይ አሁን ላይ ስለደረስኩበት ከዚህ በኋላ ይበቃል፣ ነገሮች ይበቃሉ። ጠርቼዋለሁ፣ ፌስ ቱ ፌስ እናውራ ተባብለናል። ስለዚህ ይመጣል፣ አወራዋለሁ። የማወራው ምንድነው መሰላችሁ ለነገሮች የሆነ ለምፈልገው ነገር ዝቅ ማለት ለእኔ ሽንፈት አይደለም። ደስ ብሎኝ ነው ዝቅ የምለው የምፈልገው ነገር ካለ ማለት ነው። ነገሮች ግን ሲበቃ በቃ ነውና ማንም እንዳልሆነ አሳየዋለሁ። ምንም እንዳልሆነም ልነግረው ነው ዛሬ ቀጠርኩትኝ። እየመጣ ነው ማንም እንዳልሆነና ምንም እንደማያመጣ መንገር እፈልጋለሁ። እስከዛሬ የሚታገስኩት ወይም ነገሮችን ዝቅ ያልኩት ፍቅርን ብዬ ነው። እንዴት ነህ? ሰላም ነው አይደለ? እግዚአብሔር ይመስገን። ይኸውልህ እኔ ከአንተ ጋር ምንም ጉዳይ የለኝም። ገባ? ተረዳኸኝ? ከአንተ ጋር የሚያገናኝ ምንም ነገር የለም። በእኔ ህይወት ላይ አንተ ማንም አይደለም። ተረዳኸኝ? እስከዛሬ ድረስ ነገሮችን አንተ የበላይ ልሁን ስትለኝ ታግሽ ያለፍኩት ለፍቅር ስል ነው። ገባ? በቃ አንተ ጋር ጥሩ ነገር ካላሳየው ጽጌ ከኔ ጋር ትመለስም ብዬ ስላሰብኩ እንጂ አንተን የምፈራ ወይም ደግሞ አንተ በምታረጋቸው ነገሮች የምደነግጥ አይነት ሰው ሆኜ አይደለም። ተረዳኸኝ? ምን ለማለት እየፈለክ ነው? አልገባኝም። የፈለኩትን እየነገርኩ ነው። የምታደርጋቸው ነገሮች እኔ ለማስፈራራት ወይ ዛሬም ማለት ለመጨቃጨቅ ነው? ለመጨቃጨቅ አይደለም፣ ላስጠነቅቅህ ነው። ለምን ያስጠራኝ? ያስጠራውን እኮ እየነገርኩ ነው። ላስጠነቅቅህ ነው የጠራው። ምክንያቱም ማለት ነው በዙሪያዬ ብዙ ሰዎች ይመጣሉ። የሚደወልልኝ ስልክ አለ፣ ማላቃቸው ስልኮች ይደወላሉ። ከጽጌ እንደረቅ ነገሮችን እንዲደርሰኝ እያረክን ያለው በተዘዋዋሪ ማለት ነው። ዳይሬክት ቢሆን ኢንዳይሬክት እኔን ሰላም እየነሳኸኝ ነው። ተረዳኸኝ? እስካሁን ጽጌ በአንተ በኩል እኔ ማብሸቅ ወይም ደግሞ እኔ ማናደር ስለፈለገች እንጂ እሱን አንተ እንደዚህ ልትል አትችልም። እሱን ያን ማለት አትችልም። ወዳይ ነው እንደማትለኝ ተስፋ አደርጋለሁ። እሱማ ከአንድም ሁለቴ እኮ ነግሬሃለች አይደል? እኔ አሁን በዚህ ጉዳይ ላይ ደግሜ ማውራት ምንም የሚወደድ ነገር አለ አንተ ማለት ምንም የሚወደድ ስበና አለ። እሱን ለእሱ አንተማ ከአንተማ በልጬ ስለተገኘው አንተ እንዴት ትወደኛለህ? ልትወደኝም አትችልም። ስማ ልንገርህ አንድ ነገር ጽጌ መጠቀሚያ ነው ምርጫ ነው። መርጣለች ምርጫዋን አይደል? ምርጫዋን አይደለም። ስለዚህ በዚህ ጉዳይ መሆኑን ባቆሮ መጀመሪያውንም አልመጣም። እኔ ለምን ማለት ሰላም ያወለደ እየተጠቀመችብን ያለችው ገባ? ነቃ ብትል ይሻላል። ገባ? ጽጌ ጊዜ ማሳለፊያ ነው አንተን ያደረገች። ችግር የለውም። እሱን የለመነው እኔ ማብሸቅ እኔ እሱን አክሴፕት ላድርግ። ለኔ ችግር የለውም። አትጨነቅ። ለአንተ ይጨነቅኩ አይደለም። ያው ወንድ ልጅ አሁን ቆይ እኔ ምን አረጋኝ ነው ማለት ቆይ እኔ ያልገባኝን ነገር ልጠይቅህ። ቆይ አሁን እንደ ወንድ ልጅ ስናወራ እኔ ምን ያደረኩት ነገር አለ ማለት የሰው ትዳር ውስጥ አልቃ ገባ። ከዚህ በላይ ምን ማድረግ ትፈልጋለህ? ማለት ይሄ እኮ ትዳር አልነበረም ማለት የሰው ሪሌሽንሺፕ ላይ መግባት በራሱ እኮ በቂ እኮ ነው። ከዚህ በላይ ማለት ልጅቷ የመረጠችው ነገር ነው መሰለኝ አይደል? ከኔ ጋር መሆኑን አምናበት ተቀበላች የምታስበው የዚህ ማለት የሆነ ያለ ነገር እኮ ነው አይደል? ምናምን ነው የሚመስለው ግን በጣም ጅና ገባ። ጽጌ አንተ ላይ እየተጠቀመችብን ያለች ይሁን እሱን እኮ ነው ኃላፊነት ልውሰድ አልኩኝ እኮ አይደል? አሁን አንተ እንዲህ ብለህ እሷን እንድጠላ ወይ ምናምን አስበህ ከሆነ ተሳስተሃል። አትሞክረው። ሌላ መንገድ ካለ በሌላ መንገድ መምጣት ትችላለህ። እኔ ሲጀመር ለነዚህ አይነት ወሬ ቢሆን ኖሮ አልመጣም። ስለዚህ ከአንድም ሁለት ሶስቴ ነግረሃለች አይደለ? ከአንድም ሁለት እኔ ባለሁበት ነግረሃለች። ወደኸኝ ነው እያልከኝ ነው አንተ ያለው። በዚህ ፍጥነት እንዴት ልትወድ ትችላለች? አሁንም ቢሆን እኮ ማለት ነው እንደው መደጋገም እንዲደጋገምልህ የምትፈልግ ከሆነ ችግር የለም፣ ደውላታለሁ፣ ትመጣለች። ኦኬ መታ በፊት ለፊት ማለት ያለባትን ነገር ትችላለህ። ይኸውልህ ትምጣ አይደለም ጽጌ አሁንም ብትመጣ ነው የምልህ። መቼም ብትመጣ ከአንተ ጋር መጀመሪያ አታወዳደርም። ሲቀጥል ደግሞ የመጀመሪያ ምርጫዋ መሆኑ እኔ ነኝ። ገባህ አይደል? የትም ነው ማታ ቢሆን ደስ ይለኝ ነበር እኮ ግን የማይሆን ነገር እኮ እያልኩ ያለሁት እየቀለደችብህ ነው። እስከዛሬ እየጨወተችብህ እንጂ
ጽጌን እኔ በቁም ነገር አድርጌ ከኔና ካንተ እኔ በጣም ግራ የገባኝን ነገር ልንገርህ። አንተ ማለት አሁን ልጅቷ ቆይ አሁን እሷ የተረጋጋ ህይወት ውስጥ የሆነ በቃ ኮንፈርት የሆነ ላይፍ ላይ መግባት ስትጀምር ከኔ ጋር አንተ ራስህ ሳትረጋጋ ጭራሽ የተረጋጋ ህይወት እያኖርኩ ነው ልትለኝ ነው? በመጀመሪያ ይኸውልህ አንተ ተረጋጋ። ገባ ያወከኝ አልመሰለኝም። ግን እውነት እኔ ለጽጌ ብዬ በጣም ብዙ ነገሮችን አልፌያለሁኝ። ማለት ከኔ ጋር እንድትለካካ አድርጌያለሁ። ችግር የለም በምወደው ሰው ስለመጣህብኝ ችግር የለም። ለሷ ብዬ ብዙ ነገር አልፌያለሁ። ከዚህ በኋላ ግን ምንም አይነት ነገር እንድታረግም አልፈቅድልህም። ምንም አይነት ነገር ውስጥ እንድንገባባም አልፈልግም። ማን ነው የምትለው አንተ? አልገባኝም። እኔ ሰው ነኝ፣ ምንም አይደለም። አንተ ግን ምንም ማድረግ እችላለሁ። ስማኝ፣ እኔ ያን አክሴፕት እንድታረጉ ነው። አዳምጠኝ። እኔ ጽጌ ፊት ለፊት ማለት ነው እንደዚህ አይነት ባህሪዎች ማሳየት ስላልፈለኩ ነው እንጂ አንተ ማንም አይደለም። ምንም አታመጣም። ተረዳኝ። የሁሉ ጊዜ የት ነበርክ? ምንም ማሳየት ከቻልክ የሁሉ ጊዜ የት ነበርክ? ምንድነው ግዴታ እኔ አንተ ማለት ዛሬ እኔ ላይ ፍቅሬን ስገልጽ ነገሮች ለኔ ጥሩ ሲሆኑልኝ ነው ላንተ ስላላሳሰርኩ ነው? በታሰር ነው ፈልገው ነው? ምንድነው የምትፈልገው አንተ? ንገረኝ። ምንድነው የምትፈልገው? ሰሞኑን አውራኛው ነሽ። በርታ። አሪፍ ነው እኮ እኔ እኮ ደስ ይለኛል ጥረት። ግን ምን መሰለህ የምታገኘው ነገር ላይ አይደለም። ከዚህ በኋላ ሌላ ነገር ውስጥ እንዳንገባ የምታገኘው ነገር ላይ ማትወጣው ውስጥ ነገር ውስጥ እንዳትገባ ማለት ሰማኝ። ወደ ማነው ስም አላውቀውም። ብቻ ግን ወለ የሰው ወርቅ አያደምጥም። ዝም ብለህ የሰው ህይወት ውስጥ ገብተህ አትፈትፍት። ተረዳኝ። በማትፈለገው ሰው ፊት ሆነ አታስመስል። ገባ? ጽጌያን እየተጠቀመችብን እኔ ጽጌን ከኔና ከሱ መረጪ ብላት እኔ ነው የምትመርጠኝ እኮ። ለምን ያን ማረጋጋተ ነው? እሺ ትምጣ፣ ልደውላት። ምን ሆነ ነው? ትምጣ። አሁን አንተ እኮ አንዴ ሁለቴም ሶስቴም ተናግሯል አይደል? እኔ አላቅም በምን አይነት አማርኛ በምን አይነት ነገር ቢነገርህ እንደሚገባ አላቅም። ስለዚህ ልደውላት። ቆይ ከመደወል ትምጣ። ነው ከኔ ጋር እዚህ ያክል ማውራት አይጠበቅብህም። እኔ ሳይም እንደመስልኝ ታውቃለህ። ይሄ የእንጀራ ጡጦ ነው ምናምን የሚባለው አለ አይደል? እናት እስክትመጣ መሸወጃ ምናምን የእናት ጡት እስክትጠባ እንደዛ ይጮትችብህ። እኔ ለምን ማለት እኔ ልጎዳ? ይሄ እኮ የኔ ስሜት ነው አለ፣ የኔ ፍላጎት ነው አለ። እኔ ልጎዳ? ተጎድተሃል እኮ ምንም የለህም እኮ አንተ ያለ ይመስላል እንጂ የለህም እኮ ገባ? ዝም ብለህ በማይመለከት ህይወት ላይ ገብተህ ማለት ነው ትዘባርቃለህ። ወይ ታከም ወይ የሆነ ነገር አድርግም፣ ብቻ የራስን ነገር ፈልግ። በሰው ነገር ላይ ገብተህ አትበጥብጥ። አዳምጠኝ፣ አንድ ነገር ልንገርህ። ይሄ ነገር ከዚህ በኋላ የማያበቃ ከሆነ የምሬ ነው የምልህ፣ እንዲህ የመጣ የምትበጠብጠኝ ከሆነ የማይሆን ነገር ውስጥ የምትገባው ምን ታመጣለህ? ስለ እውነት ነው የምልህ፣ የማይሆን ነገር ውስጥ የምትገባው። ኧረ ተው፣ ምን ከዚህ እስኪ ምን ታመጣለህ? እሺ፣ ለማንኛውም ልደውልላት ትምጣ። ይኸውልህ ጣትህ በዚህ ጋር እንዳይወጣ ቀስ እያልክ ስልኩን እኔ እኮ እንደዚህ እንድትበሳጭ እኮ አልነበረም ያደረኩት። ገባ? ምን ልታለቅስ ነው እንዴ? ኧረ በቃ ተወው፣ ወይ ይቀራል ነገሩ፣ አታልቅስ። ምን መሰላችሁ ቤተሰብ፣ እኔ በየጊዜው የእሱን ማስፈራራት መታገስ በቅቶኛል። ገባችሁ አይደለ? በየጊዜው ነው የሚያስፈራራኝ፣ በየጊዜው ይዝታል፣ ሰዎች ይልካል፣ በማይታወቅ ስልክ ይደውላል ምናምን እና ይሄ ነገር ይበቃል። ምክንያቱም እኔ ማንንም የምፈራ ሰው አይደለሁም። ምናልባት ዝም ማለቴ ወይም ደግሞ እሱ ነገሮችን የሆነ ነገሮች ሲናገር ወይ እሷ የሆነ ነገር ስትናገር ዝም ማለቴ ያለኝን ባህሪ ደብቆታል። ገባችሁ አይደለ? እና ከዚህ በኋላ ሊያስፈራራኝ አይደለም ቀና ብሎ እንዳይኝ አልፈልግም። ገባችኋል አይደለም? ዛቻ ማስፈራሪያ ቀርቶ ቀና ብሎ እንዳይኝ ነው የምፈልገው። እና ዛሬም የቀጠልኩት ለዛ ነው። ጽጌንም ደውዬ እጠራታለሁ ብሏል። ትምጣ። ምክንያቱም ከ100 በላይ እርግጠኛ ነኝ። ምክንያቱም ከ100% በላይ ጽጌ ከኔና ከሱ ምረጭ ብላት እኔ እንደምመርጥ አውቃለሁ። ያው ይሄን ነገር እሱ ስላልተረዳ ነው፣ ጅልም ስለሆነ ሊሆን ይችላል። ሜቢ ደውልላት፣ እሷ የምትለውን ነገር ትሰማለህ ማለት እኔ እንደ ወንድ ልጅ ደግመህ እንዳታስፈራራኝ፣ ደግመህ ለማስፈራራት እንዳትሞክር ነኝ። ገባህ አይደለ? እስከዛሬ ለማስፈራራት አንተ ለማስፈራራት በሞክር ማለት ነው በፊት ሆኖ አጠገቧ እንዳደርስ ማድረግ እችላለሁ። ለምን አላረክ? እንደ ወንድ ልጅ ስለተረዳው። እኔም ወንድ ልጅ ነኝ። ስለዚህ ምን ተረዳው አይደለ? እኔ ባለበት እንኳን ከአንድም ሁለት ሶስት ጊዜ እንደማትፈልግ ነግረሃለች። በጣም እያስጨነካት እንደሆነ ያወቁ እንኳን ሌላ ነገር ውስጥ አልጋ ምን ነው ለምን አትወጣም? ምን ታረጋለህ? የሰው ህይወት ግን ብለህ ጥልቅ ብለህ ምንም እኮ እሷ የምትፈልገውን ሰው መርጣለች አይደል? ከኔ ጋር ነው መሆን የምትፈልገው። አልመረጠችም። አንተ ነህ እንዴ? እኔ ነገሮችን ሲሪየስ አድርጌ ስላልጠየቅኳት ነው እንጂ አንተ ለምርጫ የምትቀርብም ሰው አይደለም። ገባ? ይቅርታ እኔ እንደዚህ ስናገር፣ አንተ ግን ለምርጫ የምትቀርብ አይነት ልጅ አይደለም ማለት። እኔን በዚህ ልክ ታውቀኛለህ? ከኔ ጋር የምትወዳደር ታውቀኛለህ ነው? አዎ ከኔ ጋር የምትወዳደር አይነት ሰው አይደለም። ትሰማኛለህ? ማን እንደሆንኩኝ ለአንተ ማሳየት አይጠበቅብኝም፣ ማስረዳትም አይጠበቅብኝም። እስከ ዛሬ ዝም ብዬሃለሁ። ከዚህ በኋላ ማን እንደሆንኩ እኔ እስከ ዛሬ ዝም ያልኩ ለጽጌ ብዬ ነው አልኩ።
እንደ ወንድ ልጅ አንተን መረዳት እስካለብኝ ጥግ ድረስ ተረድቻለሁ። አትረዳኝ። አሁንም ቢሆን እቺ ልጅ እዚህ ድረስ ደውዬ የምጠራት ችግር የለውም ማለት ያለባትን ነገር ብላ እንድትሄድ ነው። ከዚህ በኋላ ግን የምሬ ነው የምነግርህ፣ በእኔና በእሷ ህይወት እየገባ እማይሆን ነገር ለማድረግ የምትሞክር ከሆነ የምን ህይወት ኑሯችሁ ነው በአንተና በእሱ ህይወት የምገባው? አንተ ነህ በእሱ ህይወት ውስጥ የገባው። ገባህ? አንተ ማለት ዝንብ ነህ፣ በቃ የእርጎ ዝም ብለህ ጥልቅ ያልክ ሰው ነህ። ገባህ አይደለ? እና እስከ መቀመጥ እስካለብህ ሰዓት ተቀምጠሃል። ስላላየሁ ነው ዝንብ ሆነ ቁጭ ያልከው። ገባህ አይደለ? አውጥቼ ይመጣል አይከብደኝም። አንተ ማለት ይኸውልህ፣ በዚህ ልክ ዲስሪስፔክት እንድታደርገኝ አልፈልግም። አውጥቼ እጥልሃለሁ። እስከ ዛሬ እኔ እንኳን ዲስሪስፔክት አላደረኩም። ንግግርን አስተካክል። ማንም ሰው ህይወት ውስጥ ጣልቃ አልገባም። ዝንብ ነህ፣ ጣልቃ ገብተሃል። እንደ ዝንብ አውጥቼ እጥልሃለሁ። እኔ ስፈልግ እየነገርኩህ ነው ያለሁት። ተረዳኸኝ? ማንም አይደለም። ደግመህ ለማስፈራራት እኔ እንዳትሞክር። ተው ግን ተረዳኸኝ? የምሬ ነው። ደግመህ ለማስፈራራት ነገር ውስጥ ነው የምትገባው። እኔ እውነት ነው የምልህ፣ የማይሆን ነገር ውስጥ ነው የምትገባው። እስኪ አስገባኝ አንተ። እስኪ አንተ ማስገባት ትችላለህ። እሷ ነገር ሆኖብኝ ነው። እሷን እኮ አይደለም እኔን ነው ችግር ውስጥ የምታስገባው አይደል? እስኪ አስገባኝ ነው ያለው። ተረዳኸኝ? በቃ አንተ የምታደርገውን ጉልበትን አቅምህን ሊያው። ስለዚህ ይኸውልህ ከዚህ በኋላ ምን የምነግርህ ነገር የማይሆን ችግር ውስጥ እንዳንገባ እንግባ። አንተ ልጅ ነው እያወራ ያለው ችግር ያልከው ውስጥ እንግባ። ይኸውልህ በሴት ተጣሉ የሚባለውን ነገር ችግር የምትለው ነገር ውስጥ ሙሉ እንግባ። እኔ ምንም ችግር መጣልሃለች። በጣች እንዴ በጣም አሪፍ። ምንድን ነው? ምን አድርገው ነው? ምን አደረገ? ማሱን ምን ሊያደርገኝ? ኃይላ አንዳንዴ እኮ መስመርህን ታልፋለህ። ምን አደረገው? ምን አደረገኝ? ንገራት። ሲጀመር እሱ ምንም ሊያደርገኝ አይችልም። ጽጌ መጀመሪያ ተረጋጊ። ምን ተረጋጋው? በእግዚአብሔር ተረጋጊ መጀመሪያ። እንዴ በኢየሱስም ስራት እቺ እኮ ነው የመጣሁት። እሱ ነው ደውሎ ሊያናግረኝ እንደፈለገ የጠራኝ። ስለዚህ ተረጋጊ። አንተ ነህ ደውሎ ያጠራኝ። አዎ ማስፈራሪያ ምናምን መልእክት እየላከ ነው። ከዚህ በኋላ እኔ እንደማልፈራውና ማስፈራራት እንደማይችል ነግሮ ነው። ማስፈራሪያ እየላከ ነው ኃይላ። እኔ ምንም ያልኩት ነገር የለም። ይሄ ለተለቅጀቱ ነው ልጁ። ምንም አይነት ነገር ጋር እኔን እያገናኘ አሁን እዚህ ጋር የማላውቀው ነገር ውስጥ አትከተኝ። እኔንም ይኸውልሽ እኔ እስከዛሬ የታገስኩት ለሷ ስል ነው የምትችለው። ይኸውልህ በሰላማዊ መንገድ ነው። ይኸውልህ ስታስፈራራኝ ነገሮችን በሙሉ እኔ ላይ ጫና ስታደርግብኝ ምናምን ለጽጌ ስል ነው ያለፍኩት። ገባ? አስፈራራኝ ኃይላ ብዬ አስፈራራሁ ነበር። እንደዚህ ነበር የእናንተ ንግግር። እኔ ነበር ሁላችሁ ኃይላ ብለን ሌላ ችግር ውስጥ የምትከተኝ። ኖ እስከዛሬ ድረስ ያዳመጥኩ አብሬ ሆኛለሁ አይደል? መኪናሽ እንዳልወጣ አድርገኛል። ንገራት። ለምን ትፈራለህ? መኪናሽ እንዳልወጣ አድርገኛል። መኪናሽ እንዳልወጣ በኢየሱስ ስም አሁን ከአቅሜ በላይ ስለሆነ ሁሉ ነገር ኃይላብ ሳይደርስብህ ለምን ሰው ትደርሳለህ? እኛ ራሳችን ባለፈው ይኸው አስመትተኝ ያየው አይደል? በማላውቃቸው ልጆች ይሄ ሁሉ ነገር የምታደርገው ለምን እንደሆነ አልገባኝም። እኔ የማደርገውን ነገር በሙሉ ለአንቺ ስል ነው የማደርገው፣ ለፍቅር ስል ነው የማደርገው። ጽጌ ኃይላብ በቃ በጣም የምታሳፍር ሰው ይሄ ነበር። በቃ በጣም ለዚህ ነው አይደል? የምታሳፍር ሰው ነው። የጠራኸኝም ለዚህ ነው አይደል? በገዛ መኪኔ እንዳልንቀሳቀስ ታደርገኛለች። ጭራሽ ደግሞ ዱርዬ ልቀት አስደበድበኛለች። ልቀቀኝ እባክህ። ልቀቃት። አትንከኝ ካለች አትንካት። ባለጌ ሰው ነህ። ኖ እንዳትነካኝ ካለች እንዳነካት። ባለጌ ሰው ነህ። ከዚህ በኋላ በዳይ እንዳትመጣብኝ እሺ። ስለ ስርዓትህን ያዝ። የምርሽ ነው የሚያሻልሽ? ያዝ ማለት ስለሱ እያወራሽ ናቸው? አዎ ስለሱ እያወራሁ ነው። ማለት ጭራሽ አንተ ንብረቱን ወደ ማገዝ ጭራሽ ባስመጣት ምናምን አንተ ማን ነህ? ይሄ ልጅ ለተለት በሚያደርገው ነገር በህይወትሽ በሚመጣው ነገር እሱን ተንተርሼ ነው ሁሉ ነገር ውስጥ የገባሁት። አትንካኝ። አትጩህብን። ከቻልኩ ለታችን አትጩህብን። ጽጌ እኔ እኮ ነኝ። የምርሽ ነው? አልገባኝም። ምን ለማድረግ እየሞከርሽ ነው? ጭራሽ ማለት እኔ አንቺን ፕሮቴክት ለማድረግ ያደረኩት ነገር ጭራሽ አንቺን የሚያስቆጣው ነው ተገኘ? ጭራሽ አልገባኝም። ማን ነው ብለህ የምታስበው? ማን ነው? ቆይ ነው እኔ አውራው እንጂ ከኔ ጋር ነበር አይደል? ችግር ማን ነው ብለህ የምታስበው? ቤት ከአንድ ቀን ቤት አንድ ቀን ስራ አድርኩ እንደምን ቆጥረኸኝ ነው? አንተ እኮ ትናንት የመጣ ሰው ነህ እኮ። አናውቅህም፣ ጭራሽ አናውቅህም። ማንም አይደለም። እንዴ ጭራሽ እሱ ልትነካው ትሞክራለህ እንዴ? እኔ አንዳንድ ሰው ግን ገደባችሁ ለምንድን ነው የምታልፉት? የነበረባችሁና ያለባችሁ ነው እየሆነሽኛለሽ። እንደዚህ ነው አንተ ነው የማወራው እንዴ? ደፋር የምርሽን ነው? በጣም ይቅርታ አድርግልኝ ዳኒ። እስከዛሬ ድረስ በማይገባና በማያገባ ነገር እየከተትኩ አሰቃየሁክ። በጣም ይቅርታ። እንዴት ብዬ ራሱ ይሄን ነገር ማስተካከል እንዳለብኝ ራሱ አላውቅም። አንዳንድ ደፋር ነው እንጂ በህይወቴ ውስጥ ገብቶ የማይሆን ውሳኔ እንዳደርግ የሚያደርገኝ እንዴ። ይቅርታ ዳኒ፣ ይቅርታ ጠይቀው። እንደውም ማንን? እሱ በገዛ ንብረቱ ምን አረገ? ምንም አላረገም። እስከዛሬ ድረስ ባለ ስልጣንና ባለ ነገር እንትን ለማለት በል በቃ አይዞህ ዳኒ።